አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 10 በዚህች ቀን ቅዱሳት ንጹሐት መነኮሳያት ደናግል እናታቸው ሶፊያም በሰማዕትነት አረፉ። እሊህም ቅዱሳት ከተለያዩ አገሮችና ቦታዎች የሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእነርሱ ላይ መምኔት ሆነች። እሷም ጸጋንና እውቀትን የተመላች ናት። የቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ 70 ዓመት ያህል የኖሩ አሉ። በውስጣቸውም ልጅ እግሮች የሆኑ አሉ። ከሃዲ ንጉሥ ኦሊያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋ ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ደናግል ያሉበትን ገዳም አይቶ ይህ ምንድነው ብሎ ጠየቀ። ሰዎችም የደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳሙ ውስጥ ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግል በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙንም ገንዘብ ሁሉ ዘረፉ። ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሪዎስን አዘዘው። መርቆሪዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ አሟሟት ሞቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳት ደናግል ወደ ዘላለም ደስታ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ደናግል ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለደናግል እምተደልዎ ወእምተሃውየ ለወልደ ማርያም ድንግል እንዘይተልዋ ግዞ ሶበ ኦሊያኖስ ቀተሎን ለእሎን በተጋይዞ እግዚአብሔር መስተበቅል ለመርቆሪዎስ አዘዞ በቀለ ደሞን በኩናት ይርግዞ። በዚህች ዕለትም በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ መሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የ40 ቀንን ጾም መጾምም ይጀምራሉ። ከየካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበረ። ይህ ድሜጥሮስም በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የሚያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የሐዲስን መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለው የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት እሊህም የከበረች የ40 ቀን ጾም፣ የሆሳዕና ዑደት፣ ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋብዮስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሜ ሀገሮች ሁሉ ያሉትን ኤጲስቆጶሳቶቹን፣ አዋቂዎቹን፣ ብዙዎች ሊቃውንትንም ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት። በደስታም ተቀበሉት። አባስተውም በመጽሐፍ ለሁሉ አገሮች ላኩት። እስከዚህች ዕለትም ጸንቶ ተሰርቶ ኖረ። ከዚህ በኋላ ልዩ 3 የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ካህናተ ጽባሄ ወዘምሮ ዛፍጠንክሙ ሀዊረ እንበለ ተድኅሮ ውስተ አሐዱ መካን ለተጋብኦ ወለአማሂሮ ሐሳበ አበክቴ ዘመንፈስ ቅዱስ መሐሮ እነ ድሜጥሮስ አብ ትንስኡ አእምሮ። በዚህችም ዕለት የጳውሎስና የሦስቱ ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪርያ ኢላፈ እምለተጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ ተረሳይ ከግዚኦ ጸሪቀ መወለት ወኩፈ እምላሁ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን
ደናግል ወመላእክት ትጉሃን ደናግል አዲሁ ወነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ለዘ ተርጎሙ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አርያቅተ ኩሉም ባይስ ህቡረ ይምሐረነ ኢየሱስ ክርስቶስ